ነቢዩ ዓለይሂ ሰላቱ ወሰላም ከቅያማ በፊት የቅያማ ምልክት ናቸው ብለው የዘረዘሯቸው መለስተኛ ምልክቶች ሁሉም ታይተው አልቀዋል ማለት እንችላለን። ምንድነው የቀረው? ከባባዶቹ የቅያማ ምልክቶች ናቸው የቀሩት። ፀሐይ ከመጥለቂያው መውጣት፣ የመሲሕ ደጃል መምጣት፣ ከምድር አፍ አውጥታ የምትናገር እንስሳት ብቅ ማለት፣ አንተ ሙስሊም ነህ አንተ ካፍር ነህ ያለች ሰዎች ላይ መፍረድ መሰል የሆኑ ከባባድ ለውጦች አሉ። ትልልቅ የቅያማ ምልክቶች አሉ። ጥቃቅኖቹ አልቀዋል፣ ከባባዶቹ ነው መታየታቸው የቀረው ካለን ነቢዩ ዓለይሂ ሰላቱ ወሰላም ከትልልቅ የቅያማ ምልክቶች መሃል አንዱ መታየት ከጀመረ ላፍታም አትቆየም የቅያማ ጉዳይ አይቆየም ብለዋል። የሴት ልጅ የአንገት ጌጥ በክር ተሰካክቶ የታሰረ ጌጥ አንዴ ተቆርጦ ክሩ ከተንጠለጠለ ጌጦች በአንዴ በፍጥረት እንደሚንጠባጠቡት አንድ ጊዜ አንዱ የቅያማ ትልቅ ምልክት ከታየ ከዛ በኋላ ሌሎች ወዲያው ተከታትለው ይታያሉ። ነገሮች በሙሉ ያበቃሉ። ዱንያ ታልቃለች። ጠፊ አላቂ የሆነች ዱንያ ምድር ላይ ነው ያለነው። መንገደኞች ነን፣ ተጓዦች ነን። ይሄን ረስተን እዚሁ ዱንያ ላይ የምንኖር መስሎን ስለ ዱንያ አርቀን እያሰብን አኼራን ወደ ኋላ ወርውረን እየተወን አኼራችን ልናበላሽ አይገባም። በብዛት ከሚታዩ በተደጋጋሚ ከሚያስታውሱ የቅያማ ምልክቶች አንዱ የመሬት መንቀጥቀጥ፣ የምድር በእሳት መፈንዳትን። ዓለማችን ላይ የተለያዩ አካባቢዎች ላይ የእሳተ ገሞራ ችግር ይፈጠራል። በቅርብ ቀን ሀገራችን ላይ በአስደንጋጭ ሁኔታ የእሳተ ገሞራ አደጋ ተፈጥሯል። ከሀገራችን አልፎ የተለያዩ የጎረቤትም የሩቅ ሀገሮችንም ጭምር አስፈርቷል። ሰማይ ምድሩ ላይ ለውጥ አሳይቷል። የአውሮፕላን ጉዞዎች ተቋርጠዋል። ሰዎች በፍርሃት ተውጠዋል። አንዴ ብቻ ሆኖ አላበቃም። ለረጅም ጊዜ ሊቆይ የሚችል ሰውን፣ እንስሳትን፣ እጽዋትን ሊጎዳ የሚችል አደጋን አስከትሏል። ይሄ ትንሽዬ አንድ አካባቢ ላይ የደረሰ የመሬት ፍንዳታ ከሆነ ትልቁ የምድር ፍንዳታ ሲከሰት፣ ምድር ስትንቀጠቀጥ፣ ቅያማ ስትቆም ሰዎች እንዴት ሊሆኑ? ውስን ቦታ ላይ የደረሰ ፍንዳታ አካባቢውን ካጨለመ ጭሱ፣ አመዱ Wait till we arrive. ጭሱ አመዱ ብዙ ሜትሮችን ወደ ሰማይ ከፍ ካለ፣ አውሮፕላን አቅጣጫውን ከቀየረ፣ በረራ ካቆመ፣ ትልቁ የምድር ፍንዳታ የመሬት መንቀጥቀጥ ቅያማ ሲከሰት የሰው ልጆች እንዴት ሊሆኑ? የተለያየ አካባቢ ላይ የታፈኑ የእሳት ፍንዳታዎች እንዳሉ ምድር ላይ ይታወቃል፣ ይነገራል። ማናችንም መቼ ለእንደዚህ አይነቱ አደጋ ሰለባ እንደምንሆን አናውቅ። ከቆምንበት፣ ከተቀመጥንበት፣ ከተኛንበት ስር ምድር ስር ያለውን አናውቅ። ምስኪኖች ነን፣ አሳዛኝ ፍጡሮች ነን። ነገር ግን እኔ ትልቅ ነኝ፣ እኔ ብልህ ነኝ እያለን ሁሌ ራሳችንን እንሸውዳለን፣ እንታለላለን። ወጥተን በሰላም መመለሳችንን አናውቅ። ተኝተን በሰላም መነሳታችንን አናውቅ። መሽቶ እስኪነጋ እንኑር አንኑር አናውቅ። የትኛውም ሰዓት ላይ አጀላችን አብቅቶ ከዱንያ ልንወጣ እንችላለን። በምን መልኩ አናውቅ። ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ ወማ ተድሪ ነፍሱን ቢአይ አርዲን ተሙት። የትኛውም ነፍስ ነገ ምን እንደምትሰራ አታውቅ። ልናቅድ እንችላለን። የሚሆነው የእኛ እቅድ ሳይሆን የአላህ ተባረከ ወተዓላ ውሳኔና ቀደር ነው።